ኖላዊቶች ድንብላልና ተምቹ እጅ ከፍንጅ እንግዲህ ወይዘሮ ሜላት ይዛቸዋለች ማለት ነው። እሱም ደግሞ ምንድን ነው ችግራችሁን እናንተ ልጆች እያለ ጠይቃቸው ነበረ። ሁለቱንም ቁጭ አድርጋ ለማስማማት ሞክራ ነበረ። ተስፋ የሚቆርጥ ነገር ነገረችው ማለት ነው። ትልቅ መርዶ ሆኖበታል። ተምቹ በአሁን ሰዓት ላይ ልቡ ተሰብሮና እያዘነ እያለቀሰ ይገኛል ማለት ነው። ኖላዊትም እንደዚሁ። ኖላዊቶች በነገራችን ላይ ልባቸው ጨርሶ በፍቅር የተሰበረ ነው። ኤላ ከሀና ጋር ያለህ ግንኙነት ምንድን ነው? ቆይ ከሀና ስርስር የምትሄደው እያለ አሲርን ጠበቅ አድርጎ ይዞታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላዊቶችን ነው። እንግዲህ እንደተለመደው እንዳያችኋቸው ኖላዊት ላይ ማለት ነው በፍቅር እየከነፉ ይገኛሉ። ቅዱስ እንግዲህ ጼን ያፈቅራት ነበር። ጼን ለመበቀል እንግዲህ ሰላም ቆፍጠን ብላ ተነስታ ቅዱስን አፈቅራለሁ ብለዋለች። መወደድ በጣም ከባድ ጸጋ ነው ብላ እንግዲህ ነግረዋለች ማለት ነው። እንዴት ልታፈቅረ የቻለች ምንስ አይታ ነው እያለ እንግዲህ ግራ ተጋብቷል። ቅዱስ ልጠይቃት ወይስ ደግሞ ይቅርቢ ከመች ወዲህ እኔ ጼን እንደምወድ እያወቀች እንደጠየቀችኝ እያለ ነው። እሷ ግን ለመበቀል ፈልጋ ነው ሀናንና ኤዝራን እያጣላች ያለችው ጼና ብላ እንግዲህ ሰላም ደግሞ ለእህቷ ብድር ልከፍል ልትበቀል ፈልጋ ቆፍጠን ብላ ገብታበታለች ማለት ነው። አሲርና ኤላ አንድ ሆቴል ውስጥ ተገናኝተው ከሀና ጋር ያለ ችግር ምንድን ነው? ሀናን ለምን አተዋትም? ምንድን ነው ችግር ብሎ ጠይቆታል አሲርን ማለት ነው። እንግዲህ ጺም ደግሞ እየተበሳጨችና አብረን ስራ መስራት እፈልጋለሁ ትላታለች። በፍጹም አብረን ስራ ልንሰራ አንችልም እኔና አንቺ ብላ መልስ ትሰጣለች። ሰላም ማለት ነው። ኖላዊት ፋኖሴ ልቡን ሰብራው እንግዲህ ትታው ጠፍታለች ማለት ነው። ድሮም አላማረችኝም ነበር ማለት ነው ፋኖሴ እንደዚህ ያደረገችው። እንግዲህ ኖላዊት የደበቃት ትልቅ ሚስጥር ምንድን ነው? ልጅ አለመውለዱን አልነገራትም ነበረ። ቅድሚያ ሳታስብ ገባችበት ሳታጠራ ማለት ነው። ሀና ደግሞ የነገራት መስሎ እሷ ነግራት ነበርና እሱን ሰምታ ተበሳይታና ደም እንባ እያለቀሰች እንዴት ኖላዊት እንዴ በእኔ ላይ ይጫወታል ብላ አልፈልግህም ውጣልኝ ስትለው አይተን ነበረ። አሁን ግን ጨርቋን ሰብሰብ አድርጋ ጥላ ጠፍታለች ማለት ነው። ሽማግሎቹ ከዚህ በፊት ሄደው ጥለው እንግዲህ ልጅሽን ለልጄ ብለው የመጡት አሴርና ተምቹ ነበሩ። በድጋሚ ሽምግልና ሄደው ነበር ማለት ነው። አይጥና ድመት አድርጋ ከቤት እንደመለሰቻቸው እንግዲህ ተናግረዋል ለኖላዊት። ኖላዊት ደግሞ የኔ ፋኖሴ እንደዚህ አታደርጋችሁም እባክህን እያለ እንግዲህ ሲማጸናቸው ነበረ። ለሀና ምን አይነት ሰው ነው? ፋኖሴንም አልወቅሳትም ፈጣሪን ነው እንጂ ፈጣሪ ከላይ አሟልቶ ነው የሰጠኝ ምንም ላደርግ አልችልም እያለ እሷም ደግሞ አብሽሪ አባዬ ልጅ እኮን ያለሁ በትንሽ ነገር ተስፋ አትቁረጥ እመነኝ ፋኖሴን በእጅህ አመጣልሃለሁኝ ፊት ለፊት እያለች እያጽናናችሁ ነበር ማለት ነው። ሀና በአሁን ሰዓት ላይ ሀና እየተጫወተችብኝ ነው ወይ ምንድን ነው የማደርገው? ሰላም ሀናን አኩርፋታለች ማለት ነው። ያኮረፈቻ ከኤዝራ ጋር ለምን አቶኝም አንድ ላይ እንዴት ልትከጁ ትችያለሽ? እናም ደግሞ ደሴ ምን አስሄደሽ ብላ እንድትቀርላት እሷ አኩርፋለች ማለት ነው። አብረው ሲተኙም እባክሽን ሰላም እያዋሪኝ እህትሽ ነኝ ብትላትም ፊቷ ፈገግ አላለም ማለት ነው። ቆፍጠን ብላ ተነስታለች ሰላም ማለት ነው። ሰላም በአሁን ሰዓት ላይ ብቸኝነት ይሰማኛል እሷ ከሌለች እያለች እያዘነች እና እየተበሳጨች ትገኛለች ማለት ነው። የድንብላልና የተምቹ ጠብ ምክንያቱም አላስችለው ብሎ ናፈቀችኝ ድንብላል ብሎ እንግዲህ ወደ ሜላት ቤት አቅንቷል ማለት ነው። እንትና ተምቹ እንግዲህ ወደ ሜላት ቤት ያቀናው ምንድን ነው የሜላትን እውነተኛ ታሪክ ማወቅ ይፈልግ ነበር ማለት ነው። በዛ ላይ የተነሳው ይሄ ጸብ ምንድን ነው? ድንብላል እሷ ቤት ስለምሰራ ሜላትን እስከ መቼ ድረስ ነው ፈርቼ እምተወው? እውነቱን ክጄማ መናገር አለብኝ ብሎ እንግዲህ እውነቱን ሂዶ ተናግሮ ነበር ማለት ነው። ወይዘሮ ሜላትም እንዴ ምን እየተካሄደ ነው ብለሽ ጎረምሳ አመጣሽብን እንዴ? ከፈለግሽ እኮ ውጭ ማውራትና በውጭ መጨረስ ትችያለሽ። እዚህ ቤት ውስጥ ግን እንዲህ እንድታደርጊ በፍጹም አልፈቅድልሽም
ብላ እንግዲህ ድንብላልን ተቆጥታታለች ማለት ነው። ድንብላልም ደግሞ እሺ ትዬ ከዛሬ ጀምሬ አላጠፋም፣ የፈለግሽውን በውጭ አድርግ እንጂ ይሄ አባወራ ቤት ነው፣ የማንም እየመጣ የሚሄድበት ቤት አይደለም ብላ ከዛ ሲወጣም ደግሞ ተምቹን ምላሴ መንገድ ላይ አግኝቶ እዚህ ሰፈር ምን ታደርጋለች ሲለው ምን አገባ ገዝተዋል እንዴ ሰፈሩን እያለ አንዳንድ ሲባባሉ እዚህ የመጣው ልሰርቅ ነው አይደል ብሎ ሲለው እሺ በቃ አስቀየምኩ መሰል ይቅርታ እያለ ሜላትም ደግሞ ስለ ድንብላል እንግዲህ አንዳንድ ነገርን ጠይቃው ሁለቱንም ቁጭ አርጋ እንደሚወዳትና እንደሚያፈቅራት ሲናገር እኔ ካንተ ጋር መሆን አልቀጥልም አልፈልግም ስትለው ተምቹ ልቡ ተሰብሮ ያው ወንድ ልጅ ደግሞ ታውቃላችሁ ሲናደድና ሲበሳጭ ቆፍጠን ብሎ ሮጦ ሄዶ የሚጠጣው መጠጥ ቤት ነው። አሲርን በፍለጋ እሱን አግኝቶ እባክህ ችርስ በቃ አብረን እንጠጣ ብሎ ይለዋል። በፍጹም ይሄን ላደርግ አልችልም። እርግብ እንግዲህ እስር ቤት በቀናቶችን እያስቆጠረ ትገኛለች። እርግብን ለመጠየቅም ሄዶ ነበር ማለት ነው ተምቹና ሲር በሄዱበት አጋጣሚ የተፈጠረው ፍጥረት ምንድነው? ተምቹ ጽጌሬዳ የጠለቀን ጽጌሬዳ ውሃ ቢያጠጡት ዝናብ ጥሎ ላይ መለስ ብሎ ሲላት ግራ ተጋብታ እንግዲህ ምን ለማለት ፈልጎ ነው ተምቹ ዘርዬ በእኔ ላይ ምን እያሰበ ነው እያለች እርግብን ቁጭ ብላ በፊቱን ላይ ፏን እያስታወሰች እንትን ትላለች ማለት ነው። በፍጹም ይሄ ሊሆን አይችልም እያለች ምክንያቱም ድንብላል በድጋሚ ተምቹ ወደ ቤት ከተመለሰ በኋላ ገብታ ጠይቃታለች እስር ቤት ማለት ነው። እስኪ ንገሪ ዘሪሁንን ተወጅዋለሽ ወይ ብላ ስጠይቃት እንዴ ጥያቄ ያለው እንዴ መውደድ እኮ ምን ያህል ድረስ ተብሎ አይጠየቅም ብላ መልስ ትሰጣለች ማለት ነው። እንደምትወደውና እንደምታፈቅረው ስትነግራት በቃ ተይው ብላ እያለቀሰችና እየተበሳጨች እድሌ ነው ብላ ወደ ቤቷ ትመለሳለች ማለት ነው። ድንብላል በአሁኑ ሰዓት ያለችበት ሁኔታ በጣም ከባድ ችግር ውስጥ ነው ያለችው ማለት ነው። ተምቹ ፈልጓትም ሲሄድም እማዬ ነግራኝ ነው የመጣሁት እኮ ትልና ሀና ድንብላል እንደማዋራት ሞክራ እባክሽ ተምቹን አግኝቼው ነበር ምን አለሽ ስትላት በጣም እንደ ዛሬ አዝኖ አይቼው አላቅም፣ በጣም ልቡ ተሰብሯል። እንዴት እንደዚህ ታደርጊያለሽ? የሚወድሽን ሰው እኮ እንደዚህ ማድረግ አልነበረብሽም እያለ ትነግራታለች ማለት ነው። በዚህ የተነሳ እንግዲህ ተጣልተውና ተበሳይተዋል ማለት ነው። በቅርብ ቀን እንግዲህ ሁሉንም ነገር ማስታወስ አለብኝ፣ እያንዳንዱ ነገር ማወቅ አለብኝ እያለች ሁሉንም ነገር በቅርቡ የማደርገው ነገር ስላለ አደርጋለሁ ብላ ቆፍጠን ብላለች ሜላት ማለት ነው። አሁን ላይ ግን ሁሉንም ሰራተኛ በፊት ላይ እንትን አትልም ነበር። እንዴት ልትወዳት ቻልክ ድንብላልን እያለች ድንብላልን ሳያፈቅራት አይቀርም። ማን ያፈቅራት? ዋናው ጉዶች ምላሴ ሳይፎንቃ ሳይገባለት አይቀርም ማለት ነው። እንግዲህ ድንብላል አልፈልግም እያለች ነው ማለት ነው። አልፈልግም ያለችው ተምቹን እንጂ ምላሴን አይደለም። የፍቅር ጥያቄ አላቀረበችለትም፣ ግን ሾጥ አርጓታል ሲመስለኝ ማለት ነው። ፍቅር ከባድ ነው፣ ስሜቱን ያውቀዋል ያፈቀረ ሰው ማለት ነው። በዚህ ሰዓት ላይ ድንብላል እየተጎዳች ያለችው ድንቡሼ ናት ማለት ነው። እያንዳንዱ ነገር ማወቅ እንችላለን በቅርብ ቀን ሁሉንም ነገር እናስተካክላለን እያለች ትገኛለች ማለት ነው። ድንብላል በነገራችን ላይ በጣም የዋህና ምስኪን ስለሆነች ሜላትም ደግሞ ራስሽን ጠብቂ፣ እኔ እንድትሆኚ አልፈቅድልሽም፣ እንድትሆኚ አልፈልግም፣ እያንዳንዱ ነገር ማወቅ ያለብኝን ነገር አውቃለሁኝ እያለች እየመከረቻትም ነበር ማለት ነው። ድንብላል እንግዲህ ግራ ገብቷት እንዴት እንደዚህ ታደርጊያለሽ? ቆይ ምን ለማለት ፈልጋ ነው አልገባኝም እያለች አሴርንም ያናገረችው ነበር ማለት ነው። እርግብን ክደው ተጠይቋት በኋላ እሱም አሴር መልስ የሰጣትን ያላቅም ብቻ ብሏት ነው የሄደው ማለት ነው። ሰላም በአሁን ሰዓት ላይ ሀናን ያኮረፈችበት ምክንያት እንደነገርኳችሁ መግቢያውም ላይ ለእንትና ኢዝራ ብላ ነው። ሀና ሁለት ልብ ናት። ኢዝራን እሽልበል አሴርን እሽልበል ምን አይነት ፈተና ውስጥ ነው የገባሁት እያለ ትገኛለች ማለት ነው። ፍቅር በጣም ቀላል ነገር አይመስልም። የምሬ ነው ምላችሁ፣ ያፈቀረ ሰው ነው የሚያውቀው ማለት ነው። የሀና አፍቃሪዎች በእርግጥ ብዙ ናቸው ማለት ነው። ሶስቱም ኤላም ደሴ መቼ ነው እንድ ብላ ስታበቃ እንዴት ልትቀር ቻለች? ችግሯ ምንድን ነው? አሴርም ደግሞ ሀናን እንግዲህ ትወዳታለህ እንደ ብሎ ጠይቆታል ማለት ነው። ኤላ መልስ የሰጠውም የለም እንደዚህ አንተን አልጠብቅህም ብሎ ትቶን የሄደው በፊት ላይ አሴር እንግዲህ እነ ሀና ቤት ወይዘሮ ሜላት ጋር ሂዶ ከዚህ በፊት ደም ስለሰጣት እንደዚሁም ደግሞ ህይወቷን
ታደገላት። እነሱም አንዳንድ ነገርን ለማበርከት ሞክረዋል ማለት ነው። ምላሴ ጋር ሄዶ እያወራ በቃ ይህን ካወራን አባታችሁም ከዚህ እንደወጣ በጣም አዝኛለሁ፣ እንደሚመለስ በቅርቡ ቀን ምንም አልልም እያሉ ይነግረዋል ማለት ነው። በቃ ድንብላል ሻይ ታፍላልን እና ጠጥተህ ትሄዳለህ እንጂ በባዶ ቤትማ አልክህም እያለ ይለዋል ማለት ነው። በነገራችን ላይ የወይዘሮ ሜላት ቤተሰቦች በጣም ደስ የሚሉ ናቸው ማለት ነው። ትህትናቸው ደስ ይላል ማለት ነው። ውድ ቤተሰቦቼ ሁሉም ሰዎች በጣም ምስኪን ናቸው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።